ሰላም እንዴት ናችሁ? የዛሬ ቪዲዮ ስለ ፉል አይኤፍአርኤስ ኮንሰፕቹዋል ፍሬምወርክ ነው። ኮንሰፕቹዋል ፍሬምወርኩ የአካውንቲንግ ጀነራል ፕሪንሲፕልስ ኮንሰፕትስ የተብራሩበትና ዲፋይን የተደረገበት ሲሆን ይህ ፍሬምወርክ በራሱ ስታንዳርድ አይደለም፣ ነገር ግን አይኤፍአርኤስ ስታንዳርድስ ኢሹ በሚደረግበት ጊዜ እንደ መርህ የሚያገለግል ኮንሰፕቹዋል ፍሬምወርክ ነው። ይህ ኮንሰፕቹዋል ፍሬምወርክ በዋናነት ሁለት ፐርፐዝ አለው። የመጀመሪያው ፐርፐዝ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ የአይኤፍአርኤስ ስታንዳርዶችን ኢሹ በሚያደርግበት ጊዜ ወጥ የሆነ የአካውንቲንግ ኮንሰፕት አፕላይ እንዲያደርግ አሲስት እንዲያደርግ ነው። ሁለተኛው ፐርፐዝ ደግሞ የፋይናንሻል ስቴትመንት አዘጋጆች ኮንሲስተንት የሆነ የአካውንቲንግ ፖሊሲ ዴቨሎፕ እንዲያደርጉ ሰፖርት ያደርጋል። ኮንሰፕቹዋል ፍሬምወርኩ ለመጀመሪያ ጊዜ ዴቨሎፕ የተደረገው በ1989 ዘ ፕሪፓሬሽን ኤንድ ዘ ፕሬዘንቴሽን ኦፍ ፋይናንሻል ስቴትመንት በሚል ስም ነበረ። 2010 ላይ አሜንድ ተደርጎ ስሙም ሪኔም ተደርጎ ዘ ኮንሰፕቹዋል ፍሬምወርክ ፎር ዘ ፋይናንሻል ሪፖርቲንግ በሚል እንደገና ኢሹ ተደርጓል። ነገር ግን ያላለቀ ኮንሰፕቹዋል ፍሬምወርክ ነበረ። ማርች 2018 ላይ አዲስ ኮንሰፕቹዋል ፍሬምወርክ ኢሹ ተደርጓል። አዳዲስ ሀሳቦች ተካተውበት እንደዚሁም ደግሞ የነበሩ ሀሳቦችም አፕዴት ተደርጎ ኮምፕሊት የሆነ ኮንሰፕቹዋል ፍሬምወርክ ኢሹ ተደረገ ማለት ነው። ኮንሰፕቹዋል ፍሬምወርኩ ኢሹ ከተደረገበት ፐርፐዝ አንጻር የአይኤፍአርኤስ ስታንዳርዶች ኢሹ ከመደረጋቸው በፊት ቀድሞ ሊዘጋጅ የሚገባ ነበረ። ነገር ግን ይህ ሳይሆን ቀርቷል። ምክንያቱም ኮንሰፕቹዋል ፍሬምወርኩ ዴቨሎፕ ከመደረጉ በፊት ብዙ የአይኤፍአርኤስ ስታንዳርዶች ኢሹ ተደርገዋል። ነገር ግን ከዚህ በኋላ የአይኤፍአርኤስ ስታንዳርድ ኢሹ በሚደረግበት ጊዜ ይህ ኮንሰፕቹዋል ፍሬምወርክ ባስቀመጠው መርህ መሰረት ቦርዱ ስታንዳርዶችን ኢሹ ሊያደርግ ይገባል ማለት ነው። ይህ ኮንሰፕቹዋል ፍሬምወርክ 8 ቻፕተሮች አሉት። የመጀመሪያው ቻፕተር ዘ ኦብጀክቲቭ ኦፍ ጀነራል ፐርፐስ ፋይናንሻል ሪፖርቲንግ ነው። ሁለተኛው ቻፕተር ደግሞ ኳሊቴቲቭ ካራክተሪስቲክስ ኦፍ ዩዝፉል ፋይናንሻል ኢንፎርሜሽን ነው። ሶስተኛው ቻፕተር ፋይናንሻል ስቴትመንትስ ኤንድ ዘ ሪፖርቲንግ ኤንቲቲ ነው። አራተኛው ቻፕተር ዘ ኤለመንትስ ኦፍ ፋይናንሻል ስቴትመንት ነው። አምስተኛው ቻፕተር ሪኮግኒሽን ኤንድ ዲሪኮግኒሽን ኦፍ ፋይናንሻል ስቴትመንት ኤለመንትስ ነው። ስድስተኛው ቻፕተር ሜዠርመንት ቤዝስ ነው። ሰባተኛው ቻፕተር ደግሞ ፕሬዘንቴሽን ኤንድ ዲስክሎዥር ነው። ስምንተኛው ቻፕተር ኮንሰፕትስ ኦፍ ካፒታል ኤንድ ካፒታል ሜንተናንስ ነው። እነዚህን ቻፕተሮች በዝርዝር እንመለከታለን። የመጀመሪያው ቻፕተር ኦብጀክቲቭ ኦፍ ጀነራል ፐርፐስ ፋይናንሻል ሪፖርቲንግ ነው። የጀነራል ፐርፐስ ፋይናንሻል ሪፖርት ዓላማ ዩዝፉል ኢንፎርሜሽን ለፕራይመሪ ዩዘርስ ፕሮቫይድ ማድረግ ነው። እነዚህ ፕራይመሪ ዩዘርስ የሚያስፈልጋቸው ኢንፎርሜሽን የኢንቲቲውን ኢኮኖሚክ ሪሶርስ፣ ኢንቲቲው ያለበት ዕዳ፣ ከዛ በተጨማሪ የኢንቲቲው የኢኮኖሚክ ሪሶርስ እና ያለበት ዕዳ ጥምረት አሰስ ለማድረግ ይህ ጀነራል ፐርፐስ ፋይናንሻል ሪፖርት ያስፈልጋቸዋል። ከዛ በተጨማሪ የማኔጅመንቱን ኢፌክቲቭነስ እና ኤፊሽንሲውን አሰስ ያደርጋሉ። እንደዚሁም ማኔጅመንቱ ሪስፖንሲቢሊቲውን በአግባቡ ስለመወጣቱ ኢቫሉዌት ያደርጋሉ። እነዚህ ፕራይመሪ ዩዘርስ ጀነራል ፐርፐስ ፋይናንሻል ሪፖርትን አሰስ አድርገው ሊወስኑት የሚችሉት ውሳኔ የመጀመሪያው ኢንቨስትመንት ዲሲዥን ነው። የነበራቸውን ኢንቨስትመንት መሸጥ ሊሆን ይችላል፣ ሆልድ አድርገው ማቆየት ሊሆን ይችላል፣ አዲስ ኢንቨስትመንትን መግዛት ሊሆን ይችላል ማለት ነው። ሁለተኛው ውሳኔ ደግሞ ፋይናንሲንግ ዲሲዥን ነው። ይሄ እንግዲህ ዴፕት ኢንስትሩመንትን መሸጥ ሊሆን ይችላል፣ መግዛት ሊሆን ይችላል፣ ወይም ደግሞ የነበራቸውን ኢንስትሩመንት ይዞ ማቆየት ሊሆን ይችላል ማለት ነው። ሶስተኛው ውሳኔ ቮቲንግ ወይም ደግሞ የማኔጅመንቱን አክሽን ኢንፍሉዌንስ ማድረግ ሊሆን ይችላል። ስለዚህ ጀነራል ፐርፐስ ፋይናንሻል ሪፖርትን ቤዝ አድርገው እነዚህን ውሳኔዎች ሊወስኑ ይችላሉ። ይሄ ጀነራል ፐርፐስ ፋይናንሻል ሪፖርት ዲዛይን የተደረገው የኢንቲቲውን ቫሊዩ ለማሳየት አይደለም፣ ነገር ግን ፕራይመሪ ዩዘርስ ይህንን ፋይናንሻል ሪፖርት ቤዝ አድርገው የኢንቲቲውን ቫሊዩ እስቲሜት እንዲያደርጉ የሚያግዛቸው ሪፖርት ነው። ከዛ በተጨማሪ እነዚህ ፕራይመሪ ዩዘርስ አስቀድሜ የነገርኳቸውን ውሳኔዎች እንዲወስኑ ጀነራል ፐርፐስ ፋይናንሻል ሪፖርት በቂ ላይሆን ይችላል። ስለዚህ ተጨማሪ ኢንፎርሜሽን ጋዘር እንዲያደርጉ ሊጠበቅባቸው ይችላል። ለምሳሌ ጀነራል ኢኮኖሚክ ኮንዲሽን ሊሆን ይችላል፣ ስለ ፖለቲካል ኢቨንትስ ሊሆን ይችላል፣ ኢንቲቲ ኦፕሬት የሚያደርግበትን ኢንዱስትሪ አሰስ ማድረግ ሊጠበቅባቸው ይችላል። የኮንሰፕቹዋል ፍሬምወርኩ ሁለተኛው ቻፕተር ስለ ኳሊቴቲቭ ካራክተሪስቲክስ ኦፍ ዩዝፉል ፋይናንሻል ኢንፎርሜሽን ነው ዲስከስ የሚያደርገው። አንድ ኢንፎርሜሽን ዩዝፉል ለመባል ሁለት ኳሊቲዎች ሊኖሩት ይገባል። የመጀመሪያው ኳሊቲ ፈንዳሜንታል ኳሊቴቲቭ ካራክተሪስቲክስ ነው። ሁለተኛው ደግሞ ኢንሃንሲንግ ኳሊቴቲቭ ካራክተሪስቲክስ ነው። ይህኛው ኳሊቲ ኢንፎርሜሽኑ ይበልጥኑ ዩዝፉል እንዲሆን የሚያደርግ ኳሊቲ ነው። የመጀመሪያውን ኳሊቲ ስንመለከት አንድ ኢንፎርሜሽን ፈንዳሜንታል ኳሊቲስ አለው እንዲባል ኢንፎርሜሽኑ ሬሌቫንስ መሆን አለበት። ኢንፎርሜሽን ሬሌቫንስ ነው የሚባለው የፕራይመሪ ዩዘርስን ዲሲዥን ኢንፍሉዌንስ ማድረግ የሚችል ነው። ያ ኢንፎርሜሽን ሲኖርና ሳይኖር ሊወሰን የሚችለው ውሳኔ የተለየ መሆን አለበት። ከዛ በተጨማሪ ፕሪዲክቲቭ ወይም ደግሞ ኮንፈርማተሪ ቫሊዩ ሊኖረው ይገባል። ፕሪዲክቲቭ ቫሊዩ አለው የሚባለው ያ ኢንፎርሜሽን ወደፊቱን ፕሪዲክት ለማድረግ የሚያስችል መሆን አለበት። እንደዚሁም ደግሞ ኮንፈርማተሪ ቫሊዩ አለው እንዲባል ከዚህ በፊት ፕሪዲክት የተደረገውን
ኮንፊርም የሚያደርግ ኢንፎርሜሽን መሆን አለበት ማለት ነው። ከዛ በተጨማሪ አንድ ኢንፎርሜሽን ሬሌቫንስ ነው የሚባለው ማቴሪያል ሊሆን ይገባል። ማቴሪያሊቲ እንግዲህ እንደ ኢንቲቲው ሳይዝ ወይም ደግሞ ማግኒቲዩድ እንደዚሁም ኔቸር የሚለይ ነው። በዚህ ምክንያት ኢንቲቲ ስፔሲፊክ ኮንቴክስት ነው ማለት ነው። ሌላኛው የአንድ ኢንፎርሜሽን መሰረታዊ የሆነ ኳሊቲ ነው የሚባለው ኢንፎርሜሽኑ ፌዝፉሊ ሪፕሬዘንት የተደረገ መሆን አለበት። ፌዝፉሊ ሪፕሬዘንት ተደርጓል የሚባለው 3 ኳሊቲዎችን ሲያሟላ ነው። የመጀመሪያው ኳሊቲ የኢንፎርሜሽን ኮምፕሊትሊ ሪፕሬዘንት መደረግ አለበት። ይህ ማለት ስለዛ ኢንፎርሜሽን የተሟላ ዲስክሪፕሽን እና ኤክስፕላኔሽን ሪፕሬዘንት ሊደረግ ይገባል። ሁለተኛው ኳሊቲ ደግሞ ኢንፎርሜሽኑ ሪፕሬዘንት ሲደረግ ኒውትራል መሆን አለበት። ይህ ማለት ወደ የትኛውም ሳይድ ፌቨር መደረግ የለበትም። ፋክቱን ብቻ ሪፕሬዘንት መደረግ አለበት። ኦቨር ስቴትመንትም አንደር ስቴትመንትም መደረግ የለበትም። ያለውን ፋክት ብቻ ሪፕሬዘንት መደረግ ይጠበቅበታል ማለት ነው። ሶስተኛው ኳሊቲ ደግሞ የኢንፎርሜሽን ፍሪ ፍሮም ኤረር መሆን አለበት። ይህ ማለት ማንኛውንም ቴክኒክ ሜተድ ወይም ደግሞ ሞዴል ሰሌክት ስናደርግ ለዛ ኢንፎርሜሽን አፕሮፕሬት የሆነና ፕሮሰሱም እንደዚሁም አፕሮፕሪየትሊ ኢምፕሊመንት መደረግ ይጠበቅበታል። ስለዚህ አንድ ኢንፎርሜሽን ፈንዳሜንታል የሆነ ኳሊቲስ አለው እንዲባል ኢንፎርሜሽኑ አንደኛ ሬሌቫንስ መሆን አለበት፣ ሁለተኛ ደግሞ ፌዝፉሊ ሪፕሬዘንት መደረግ ይጠበቅበታል። እነዚህ ሁለት ኳሊቲዎች የሌለው ኢንፎርሜሽን ዩዝፉል ኢንፎርሜሽን ነው ሊባል አይችልም። ሁለተኛው ኳሊቲ ደግሞ ኢናንሲንግ ኳሊቲስ ነው። ይህ ኳሊቲ ኢንፎርሜሽኑን ሞር ማክሲማይዝ የሚያደርግ ወይም ደግሞ የዛ ኢንፎርሜሽን ኳሊቲ ይበልጥኑ የሚጨምር ነው እንጂ መሰረታዊ የሆነ ኳሊቲ አይደለም። ኢንፎርሜሽኑ ኢናንስ ተደርጓል እንዲባል 4 ኳሊቲዎች ሊኖሩት ይገባል። የመጀመሪያው ኳሊቲ ዩዝፉል ኢንፎርሜሽኑ አንደርስታንደብል መሆን አለበት። ይህ ማለት ኢንፎርሜሽኑ በየፈርጁ ክላሲፋይድ የተደረገ እንደዚሁም ደግሞ ክሊርሊ ኤንድ ኮንሳይስሊ ወይም ደግሞ ብሪፍሊ ፕሬዘንት የተደረገ መሆን ይጠበቅበታል። ነገር ግን እዚህ ጋር መጠንቀቅ ያለብን ኢንፎርሜሽኑን ሞር አንደርስታንደብል እናደርገዋለን ስንል ኢንኮምፕሊት እንዳይሆን ወይም ደግሞ ሚስሊድ የሚያደርግ ኢንፎርሜሽን ፕሬዘንት እንዳናደርግ መጠንቀቅ ይገባናል። ምክንያቱም ፋይናንሻል ኢንፎርሜሽኑ ፕሮቫይድ የሚደረግላቸው ዩዘርስ ሪዝናብል የሆነ ነውሌጅ ስለ ኢኮኖሚ እና ስለ ቢዝነስ አክቲቪቲ ይኖራቸዋል ተብሎ አስዩም ይደረጋል። ይህ ነውሌጅ ባይኖራቸው እንኳን በኮንሰልታንት ሰፖርት ሊደረጉ እንደሚችሉ አስዩም ስለሚደረግ ኢንፎርሜሽኑ ኮምፕሌክስ እንዳይሆን ስንታገል ኢንኮምፕሊት የሆነ ኢንፎርሜሽን ፕሬዘንት እንዳናደርግ ልንጠነቀቅ ይገባል። ኢንፎርሜሽኑ ኢንኮምፕሊት የሆነ ማለት መሰረታዊ የሆነ የዩዝፉል ኢንፎርሜሽን ኳሊቲውን እንዲያጣ ነው የምናደርገው። ምክንያቱም ኮምፕሊትነስ አንዱ የፈንዳሜንታል ኳሊቴቲቭ ካራክተሪስቲክ ኳሊቲ ስለሆነ። ሌላኛው ዩዝፉል ኢንፎርሜሽን ይበልጥኑ ኢናንስ የምናደርገው ኢንታይም ፕሮቫይድ ስናደርገው ነው። በወቅቱ ፕሮቫይድ ያላደረግነው ኢንፎርሜሽን ጠቀሜታው ያን ያህል ስለማይሆን ዊዝን ዘ ታይም ስኬል ኢንፎርሜሽኑን አቬል ልናደርግ ይጠበቅብናል። አንዳንድ ኦልድ ኢንፎርሜሽን ግን የኤንቲቲውን ትሬንድ አናላይዝ ለማድረግ ጠቃሚ ሊሆኑ ይችላሉ። ሌላኛው ዩዝፉል ኢንፎርሜሽንን ሞር ኢናንስ የሚያደርገው ኳሊቲ ኮምፓራቢሊቲ ነው። ኮምፓራቢሊቲ እንግዲህ አንድን ኢንቲቲ ከሌላ ኢንቲቲ ጋር በተመሳሳይ ፔሪድ ኮምፔር ለማድረግ ሊሆን ይችላል፣ ወይም ደግሞ ያንኑ ኢንቲቲ ከፕሪቪየስ ፔሪድ ጋር ኮምፔር ለማድረግ አስፈላጊ ነው። ስለዚህ ይህንን ኮምፔር ማድረግ የሚያስችል ኢንፎርሜሽን ለዩዘርስ ፕሮቫይድ ማድረግ ይጠበቅብናል። ይህ ኳሊቲ እንዲኖረው ይህ ኳሊቲ የኢንቲቲ ከሌሎች ኢንቲቲዎች ጋር ኮምፔር ተደርጎ ያለው ተመሳሳይነት እና ከሌሎቹ ኢንቲቲስ የሚለይበትን አይተሞችን አይደንቲፋይ ለማድረግ አስቻይ ኳሊቲ ነው። አንድ ኢንፎርሜሽን ኮምፓራብል እንዲሆን ያንን ኢንፎርሜሽን ፕሮቫይድ ስናደርግ በየአመቱ እንደዚሁም ዊዝን ዛት ኢንዱስትሪ ኢምፕሊመንት የምናደርጋቸው ሜተድስ ወይም ቴክኒክስ እንደዚሁም ደግሞ ሞዴሎቹ ኮንሲስተንሲያቸውን የጠበቁ መሆን አለባቸው። በየጊዜው የሚቀያየሩ በሆነ ቁጥር የኮምፓራቢሊቲ ኳሊቲውን እያጣ ስለሚሄድ ይህንን መጠንቀቅ ይኖርበታል። አትቀይሩ ማለት ሳይሆን አስፈላጊ ሆኖ ሲገኝ መቀየር ይቻላል። ግን አንድ ቴክኒክ ወይም ሞዴል ሰሌክት በምታደርጉበት ጊዜ ያ ቴክኒክ ብዙ አመታት የሚዘልቅ ስለመሆኑ እርግጠኛ ሆናችሁ ሰሌክት ልታደርጉ ይገባል። ሌላኛው የኢናንሲንግ ኳሊቲ ደግሞ ቬሪፊያቢሊቲ ነው። ቬሪፊያቢሊቲ እንግዲህ ኢንዲፔንደንት የሆነ ኖውሌጀብል የሆነ ኦብዘርቨር ኢንፎርሜሽኑን ቼክ ሊያደርገው ይገባል። ኢንፎርሜሽኑ ፕሮሰስ የተደረገበት ቴክኒክ ኦር ሜተድ ተጠቅሞ ኮንሰንሰስ ላይ ሊደርስ ይገባል ማለት ነው። ነገር ግን ኮምፕሊት የሆነ አግሪመንት ኤክስፔክት አይደረግም። ምክንያቱም አንዳንድ ሰብጀክቲቭ የሆኑ ነገሮች ስላሉ እኛን ጀጅመንት ሪኳየር የሚያደርጉ ጉዳዮች ስለሚኖሩ ኮምፕሊት የሆነ አግሪመንት እንዲኖር ኤክስፔክት አይደረግም። ይህ እንዲሆን ግን የተጠቀምናቸውን አሰምሽንስ ሜተድ በዲስክሎዥራችን ላይ መግለጽ ይጠበቅብናል። በዛ ሜተድ መሰረት ኢንዲፔንደንት የሆነ ኦብዘርቨር ኢንፎርሜሽኑን ፕሮሰስ አድርጎ እኛ ጋር ተመሳሳይ የሆነ ሪዛልት ላይ መድረስ ይጠበቅበታል ማለት ነው። ነገር ግን ሁልጊዜ መጠንቀቅ የሚገባን ነገር ዩዝፉል የሆነ ኢንፎርሜሽን ፕሮቫይድ ስናደርግ
ኮስት ኮንስትሬንቱን ኢንቱ ኮንሲደር ማድረግ አለብን። ምክንያቱም ፕሮቫይድ የምናደርገው ኢንፎርሜሽን ካወጣነው ኮስት አውትዌይት እያደረገ መሆን ስለሚገባው። ሶስተኛው ቻፕተር ደግሞ ስለ ፋይናንሻል ስቴትመንት ነው። ስለ ሪፖርቲንግ ኤንቲቲስ የተብራራበት ቻፕተር ነው። የመጀመሪያው ቶፒክ ስለ ፋይናንሻል ስቴትመንት ነው። 5 ኤሌመንትስ ኦፍ ፋይናንሻል ስቴትመንትስ አሉ። አሴት፣ ሊያቢሊቲስ፣ ኢኩዊቲስ፣ ኢንካም ኤንድ ኤክስፔንስ ናቸው። የፋይናንሻል ስቴትመንት ካታጎሪዎችን ስንመለከት ስቴትመንት ኦፍ ፋይናንሻል ፖዚሽን አለ። የመጀመሪያው ባላንስ ሺት ማለት ነው። ሁለተኛው ደግሞ ስቴትመንት ኦፍ ፋይናንሻል ፐርፎርማንስ ነው። ፕሮፊት ኤንድ ሎስ ስቴትመንት ማለት ነው። ሌላኛው ደግሞ አዘር ስቴትመንትስ ነው። አዘር ስቴትመንት ውስጥ እንግዲህ ካሽ ፍሎ አለ፣ ቼንጅ ኢን ኦነርስ ኢኩዊቲ አለ። ከዛ በተጨማሪ ኖትስ አለ። እንግዲህ በአይኤፍአርኤስ ከ70% በላይ የፋይናንሻል ሪፖርቱ የሚይዘው ኖት ነው። ምክንያቱም ፋይናንሻል ሪፖርቱን ስናዘጋጅ የተጠቀምናቸውን ቴክኒክስ፣ ሜተድስ፣ ሞዴል፣ አሰምሽን፣ ኤኒ የወሰድነው ጃጅመንት ካለ በዲቴል ዲስክራይብ ማድረግ ስለሚጠበቅብን ትልቁን ፖርሽን የሚይዘው ኖት ነው ማለት ነው። ከዛ ውጪ ፋይናንሻል ስቴትመንት በምናዘጋጅበት ጊዜ ኮምፓራቲቭ ኢንፎርሜሽን መጨመር ይጠበቅብናል። አትሊስት ከሪፖርቲንግ ፔሪድ በተጨማሪ የአንድ ዓመት ፕሪሲዲንግ ይር ኮምፓራቲቭ ኢንፎርሜሽን መጨመር ይጠበቅብናል። ከአንድ ዓመት በላይም መጨመር ይቻላል። ከዛ ውጪ ከሪፖርቲንግ ፔሪድ በኋላ ፋይናንሻል ሪፖርታችን አውቶራይዝ እስከሚሆንበት ጊዜ ኦከር ያደረገ ኢቨንትስ ካለ ለፕራይመሪ ዩዘርስ አስፈላጊ የሆነ ኢንፎርሜሽን ካለ እንደዚሁ ማካተት ይጠበቅብናል። ሌላኛው ቻፕተር 3 ላይ የተካተተው ኮንሰፕት ስለ ጎይንግ ኮንሰርን አሳምፕሽን ነው። እንግዲህ በአይኤፍአርኤስ ፋይናንሻል ስቴትመንትን ከመስራታችን በፊት ያ ኤንቲቲ አትሊስት ለአንድ ዓመት ስለመቀጠሉ ቴስት ማድረግ አለብን። ይህን ብናደርግ እንግዲህ ኤንቲቲው ሜን ኦፕሬሽኑ ፈንክሽናል ስለመሆኑ ቴስት ማድረግ አለብን። እንደዚሁም ደግሞ ለሜን ኦፕሬሽኑ አስፈላጊ የሆኑ ማቴሪያሎች ኦብሶሌት አለማድረጋቸው እንደዚሁ ቴስት ማድረግ አለብን። የኤምፕሎይ ተርኖቨር ሬቱንም እንደዚሁ ቴስት ማድረግ አለብን። ከፍተኛ የሆነ ተርኖቨር ካለ ኤንቲቲው ወደፊት ስለመቀጠሉ ጥያቄ ውስጥ የሚያስገባ ሁኔታ ነው። እንደዚሁም ደግሞ ኪ ማኔጀሪያል ፖዚሽን ላይ ያሉ ሰራተኞች እየለቀቁ ከሆነ የኤንቲቲውን ቀጣይነት ጥያቄ ውስጥ የሚያስገባ ነው። ሌሎችንም ኮንዲሽኖች ቴስት አድርገን ያ ኤንቲቲ ወደፊት ቢያንስ ለአንድ ዓመት ስለመቀጠሉ ቴስት ካደረግን በኋላ ነው በአይኤፍአርኤስ ፋይናንሻል ስቴትመንት ማዘጋጀት የምንችለው እንጂ ቢያንስ ለአንድ ዓመት ስለመቀጠሉ ቴስት ሳናደርግ በአይኤፍአርኤስ መሰረት ፋይናንሻል ስቴትመንት ማዘጋጀት አንችልም። ሌላኛው ቻፕተር 3 ላይ የተብራራው ኮንሰፕት ስለ ሪፖርቲንግ ኢንቲቲ ነው። ሪፖርቲንግ ኢንቲቲው ማን እንደሆነ ዲፋይን አድርጎታል። ሪፖርቲንግ ኢንቲቲው እንግዲህ ሲንግል ኢንቲቲ ሊሆን ይችላል፣ የዛ ኢንቲቲ ፖርሽኑ ሊሆን ይችላል፣ እንደዚሁም ደግሞ ከአንድ ኢንቲቲ በላይ ኮምፕራይዝ የተደረገበት ኢንቲቲስ ሊሆኑ ይችላሉ ማለት ነው። ሪፖርቲንግ ኢንቲቲ ነው ለመባል ሌጋል ኢንቲቲ መሆን አይጠበቅበትም። ከዛ ውጪ በዚህ ቻፕተር ኤክስፕሌን የተደረገው የሪፖርቲንግ ኢንቲቲ የፋይናንሻል ስቴትመንት አይነቶች ናቸው። የመጀመሪያው ፋይናንሻል ስቴትመንት ኮንሶሊዴትድ ፋይናንሻል ስቴትመንት ነው። ኮንሶሊዴትድ ፋይናንሻል ስቴትመንት የሚዘጋጀው የፓረንትና የሰብሲዳሪስ ኢንቲቲስ አንድ ላይ ሆኖ ሲዘጋጅ ነው። ሁለተኛው ፋይናንሻል ስቴትመንት አንኮንሶሊዴትድ ፋይናንሻል ስቴትመንት ይባላል። ይህ ፋይናንሻል ስቴትመንት የፓረንት ኢንቲቲው ብቻ ፋይናንሻል ስቴትመንት ሲዘጋጅ ነው። ሶስተኛው አይነት ደግሞ ኮምባይንድ ፋይናንሻል ስቴትመንት ይባላል። ፋይናንሻል ስቴትመንቱ ኮምባይንድ ነው የሚባለው በውስጡ ያሉት ኤንቲቲዎች የፓረንት እና የሰብሲዳሪስ አይነት ሪሌሽንሽፕ የላቸው፣ ነገር ግን የተለያዩ ሴግመንቶች ወይም ብራንችስ ሊሆኑ ይችላሉ። አንድ ላይ ሆኖ የነዛን ሁላ ፋይናንሻል ስቴትመንት ኮምባይንድ ሲደረግ ኮምባይንድ ፋይናንሻል ስቴትመንት ይባላል። በኤንቲቲዎቹ መካከል የፓረንት እና የሰብሲዳሪስ አይነት ሪሌሽንሽፕ በሚኖርበት ጊዜ ኮንሶሊዴትድ ፋይናንሻል ስቴትመንት ቢዘጋጅ የተሻለ ነው። ምክንያቱም አንኮንሶሊዴትድ ከሆነው የተሻለ ኢንፎርሜሽን ፕሮቫይድ ማድረግ የሚችል የፋይናንሻል ስቴትመንት አይነት ስለሆነ። ከዛ ውጭ ግን ፓረንቱ ከኮንሶሊዴትድ ፋይናንሻል ስቴትመንት በተጨማሪ አንኮንሶሊዴትድ ፋይናንሻል ስቴትመንት የራሱን ብቻ ማለት ነው ማዘጋጀት ይችላል፣ ወይም ደግሞ እንዲያዘጋጅ ሪኳየር ሊደረግ ይችላል። ቻፕተር 4 ላይ በኮንሰፕቹዋል ፍሬምወርኩ ስለ ኤሌመንትስ ኦፍ ፋይናንሻል ስቴትመንት ዲፋይን ተደርጓል። ኤሌመንትስ ኦፍ ፋይናንሻል ስቴትመንት 5 ናቸው። አሴት፣ ላያቢሊቲ፣ ኢኩዊቲ፣ ኢንካም ኤንድ ኤክስፔንስ ናቸው። የመጀመሪያውን ኤሌመንት ስንመለከት አሴት ነው። በኮንሰፕቹዋል ፍሬምወርኩ አሴት የፕሬዘንት ኢኮኖሚክ ሪሶርስ ኮንትሮልድ ባይ ዘ ኤንቲቲ አስ ኤ ሪዛልት ኦፍ ፓስት ኢቨንትስ። በዚህ ዲፊኒሽን ውስጥ 3 ኮንሰፕቶች አሉ። የመጀመሪያው ኮንሰፕት ኢኮኖሚክ ሪሶርስ ነው። ሁለተኛው ኮንትሮልድ ነው። ሶስተኛው ደግሞ ፓስት ኢቨንትስ ነው። ስለዚህ እነዚህን ኮንሰፕቶች ስንመለከት አንድ አሴት ኢኮኖሚክ ሪሶርስ ነው የሚባለው አሴቱን ተጠቅመን ኢኮኖሚክ ቤነፊት ጀነሬት የማድረግ ራይት ሲኖረን ነው። ይህ ራይት ስታብሊሽ ሊደረግ የሚችለው በኮንትራክት ሊሆን ይችላል፣ በሌጅስሌሽን ወይም ደግሞ በአኳይሪንግ እንደዚሁም ደግሞ ክሬት በማድረጋችን ምክንያት ያንን ራይት አግኝተነው ሊሆን ይችላል። ሁለተኛው ኮንሰፕት ኮንትሮልድ ባይ ዘ ኤንቲቲ ነው።
ያንን ኢኮኖሚክ ሪሶርስ ኢንቲቲው የመጠቀም አቅም ሲኖረውና ሌሎች እንዳይጠቀሙ ፕሪቬንት የማድረግ አቅም ሲኖረው ኮንትሮሊንግ ኤቢሊቲ አለው ማለት ነው። ሶስተኛው ኮንሰፕት ደግሞ ፓስት ኢቨንትስ ነው። ይህ ሀሳብ ደግሞ ኢኮኖሚክ ሪሶርሱን ያገኘው ገዝቶ ሊሆን ይችላል፣ በስጦታ አግኝቶት ሊሆን ይችላል፣ በሌላ ኢቨንትስ ያገኘው ኢኮኖሚክ ሪሶርስ ሊሆን ይችላል ማለት ነው። ሌላኛው ፋይናንሻል ኤለመንት ሊያቢሊቲ ነው። በሊያቢሊቲ ዲፊኒሽን ውስጥ እንደ አሴት ሁሉ ሶስት ኮንሰፕቶች አሉ። የመጀመሪያው ኮንሰፕት ኦብሊጌሽን ነው። ሁለተኛው ኮንሰፕት ደግሞ ትራንስፈር ኦፍ አን ኢኮኖሚክ ሪሶርስ ነው። ሶስተኛው ኮንሰፕት ፓስት ኢቨንት ነው። እነዚህን እያንዳንዳቸውን ስናያቸው ኦብሊጌሽን አለ ማለት እንግዲህ ኢኮኖሚክ ሪሶርስን ትራንስፈር የማድረግ ዲዩቲ ኦር ሪስፖንሲቢሊቲ አለብን ማለት ነው። ይህንን ዲዩቲ አቮይድ ማድረግ የማንችለው በሚሆንበት ጊዜ ኦብሊጌሽን አለብን። ሁለተኛው ኮንሰፕት ደግሞ ትራንስፈር ኦፍ አን ኢኮኖሚክ ሪሶርስ ነው። ይሄ እንግዲህ ካሽ የመክፈል ሊሆን ይችላል ወይም ደግሞ ጉድስ ኦር ሰርቪስ ፕሮቫይድ የማድረግ ወይ ደግሞ አንድን ኢኮኖሚክ ሪሶርስ በሌላው ኢኮኖሚክ ሪሶርስ ኤክስቼንጅ የማድረግ ኦብሊጌሽን ሲኖርብን ነው ማለት ነው። ሶስተኛው ኮንሰፕት ደግሞ ፓስት ኢቨንትስ ነው። የኦብሊጌሽን የመጣበት ምክንያት እንግዲህ ጉድስ ኦር ሰርቪስ ከቬንደሮቻችን በዱቤ ቀርቦልን ሊሆን ይችላል፣ ገንዘብ ተበድረን ሊሆን ይችላል፣ ፋይናንሲንግ ማለት ነው። ከዚህ ውጪ እንግዲህ ኦብሊጌሽን ከኮንትራት እና ከሌጅስሌሽን ውጪ በከስተመሪ ፕራክቲስ ምክንያት ኦብሊጌሽን ሊኖርብን ይችላል። ይሄ እንግዲህ የሚሆነው ቫሊድ የሆነ ኤክስፔክቴሽን በከስተመሮቻችን፣ ለሰራተኞቻችን ወይም ደግሞ በሼር ሆልደሮቻችን ክሬት አድርገን ሊሆን ይችላል። ይሄ ኦብሊጌሽን እንግዲህ የሚመጣ ባስለመድናቸው ልማዶች ምክንያት ነው። ለከስተመሮቻችን ሆሊዴይስ ለስጦታ የመስጠት ትሬንድ ከነበረ፣ ለሰራተኞቻችን ጉድ ፐርፎርማንስ በሚኖርበት ጊዜ ቦነስ መክፈል አስለምደን ከነበረ ይህ ኮንስትራክቲቭ የሆነው ኦብሊጌሽን ሊያስከትልብን ይችላል ማለት ነው። እንግዲህ ኦብሊጌሽንን ፉልፊል ከማድረግ ይልቅ በሶስት አይነት ወይ ከኦብሊጌሽን ነፃ ልንሆን እንችላለን። የመጀመሪያው ወይ ኦብሊጌሽኑን ሴትል ማድረግ ሊሆን ይችላል በኔጎሽዬሽን ማለት ነው። ሁለተኛ ወይ ደግሞ ለሌላ ሰርድ ፓርቲ ትራንስፈር ማድረግ ሊሆን ይችላል። ሶስተኛ ወይ አንድን ኦብሊጌሽን በሌላ ኒው ትራንዛክሽን ሪፕሌስ ልናደርገው እንችላለን ማለት ነው። ስለዚህ ወይ ኦብሊጌሽኑን ሴትል ካላደረግን በኔጎሽዬሽን ወይም ደግሞ ትራንስፈር ካላደረግን ለሰርድ ፓርቲ ኦር ደግሞ ሪፕሌስ ካልተደረገ በስተቀረ ኦብሊጌሽኑን አቮይድ ማድረግ አንችልም። ስለዚህ የግድ ፉልፊል መደረግ ይኖርበታል። ሌላኛው ኤሌመንት ደግሞ ኢኩዊቲ ነው። ኢኩዊቲ እንግዲህ ሌላኛው ስሙ ሬዚጁዋል ኢንተረስት ነው። የኢንቲቲው ያለው ኢኮኖሚክ ሪሶርስ ከአበዳሪዎቹ የቀረው ወይም ደግሞ የተረፈው አማውንት ስለሆነ ኢኩዊቲ የሚባለው በዚህ ምክንያት ሬዚጁዋል ኢንተረስት ተብሏል። እንግዲህ በኢኩዊቲ ውስጥ የተለያዩ አይነት ኢኩዊቲ ሳሉ ኦርዲነሪ ሼር አለ፣ እንደዚሁም ደግሞ ፕሪፈረንስ ሼር አለ። ፕሪፈረንስ ሼር እንግዲህ አንዳንድ ጊዜ ኤሌመንትስ ኦፍ ላያቢሊቲ ይኖረዋል እንደ ሼሩ ታይፕ ማለት ነው። ስለዚህ በየአመቱ ዲቪደንድ የሚቀበል አይነት በሚሆንበት ጊዜ ኩሙሌቲቭ የሚባለው ማለት ነው ላያቢሊቲ ኔቸር ይኖረዋል። ነገር ግን ኮመንሊ እነዚህ ፕሪፈርድ ሼር ሆልደርስ በአብዛኛው ቮቲንግ ራይት የላቸውም። ቮቲንግ ራይት ያለው ኦርዲነሪ ሼር ነው። ስለዚህ ዲቪደንድ ዲክለር የማድረግ መብት ያለው ኦርዲነሪ ሼር ሆልደር ነው ማለት ነው። ነገር ግን ዲቪደንድ ዲስትሪቢዩት ከመደረጉ በፊት ኤኒ ሌጋል ኦር ሬጉላቶሪ ሪኳየርመንት ካለ በመጀመሪያ የሬጉላተሩን ሪኳየርመንት ሚት ከተደረገ በኋላ የቀረ ካለ ነው ዲቪደንድን ዲስትሪቢዩት ማድረግ የሚቻለው። በእኛም ሀገር ኮንቴክስት ስንመለከት ለምሳሌ ሌጋል ሪዘርቭ 5% ፕሮፊት አፍተር ታክስ በኋላ ሪዘርቭ ማድረግ ይጠበቅብናል። ኢንሹራንስ ካምፓኒዎች 10% ሌጋል ሪዘርቭ መያዝ ይጠበቅባቸዋል። ባንኮች ደግሞ 25% ሌጋል ሪዘርቭ መያዝ ይጠበቅባቸዋል። ስለዚህ ዕዳ ካፒታሉ ጋር ኢኩቫለንት እስኪሆን ድረስ 5% ሌጋል ሪዘርቭ መያዝ ይጠበቃል። ሌሎችም አይነት በሬጉሌተርስ ሪኳየር የሚደረጉ ሪዘርቮች ካሉ እነሱ ከተቀነሱ ወይም ሪዘርቮቹ ከተያዙ በኋላ የሚቀረው አማውንት ካለ ዲቪደንድ ዲክለር ማድረግ ይቻላል። ሌላኛው ኤሌመንትስ ኦፍ ፋይናንሻል ስቴትመንት ኢንካም ነው። በኮንሰፕቹዋል ፍሬምወርኩ ኢንካም ሊኖር የሚችለው የአሴት መጨመር ወይም ደግሞ ላያቢሊቲ መቀነስ ነው። የነዚህ ሪዛልት ኢኩዊቲው እንዲጨምር ያደርጋል። ነገር ግን ኢኩዊቲ በኮንትሪቢሽን ምክንያት ሲጨምር ኢንካም አለ አይባልም። ምክንያቱም ትራንዛክሽኑንም ስንመለከት ኮንትሪቢሽን ኦፍ ኢኩዊቲ በሚኖርበት ጊዜ ዴቢት ላይ ኤኒ ኮንትሪቢዩት የተደረገው ነገር ካሽ ሊሆን ይችላል ወይም ደግሞ ኤኒ ፊክስድ አሴት ኢንካይንድን ኮንትሪቢዩት ማድረግ ይቻላል በነገራችን ላይ በእኛም የንግድ ህጋችን። ስለዚህ ኤኒ ፊክስድ አሴት ኮንትሪቢዩት ተደርጎ ከሆነ ዴቢት ላይ እሱን እናደርጋለን። ካሽ ከሆነም ኮንትሪቢዩት የተደረገው ካሽ ዴቢት እናደርግና ኢኩዊቲ ክሬዲት ላይ ይሆናል። እዚህ ትራንዛክሽን ውስጥ የኢንካም አካውንት የለም። በዚህ ምክንያት ኢኩዊቲው የጨመረው በኮንትሪቢሽን ኦፍ ካፒታል ከሆነ ኢንካም አለ አንልም ማለት ነው። ስለዚህ ኢንካም የሚኖረው ወይ አሴት በመጨመር ነው ወይም ደግሞ ላያቢሊቲው በመቀነሱ ምክንያት ነው ማለት ነው። የነዚህ የሁለቱ ኢፌክት ኢኩዊቲው እንዲጨምር ያደርጋል።
ሌላኛው ኤሌመንትስ ፋይናንሻል ስቴትመንት ኤክስፔንስ ነው። ኤክስፔንስ ደግሞ የሚኖረው አሴት በመቀነሱ ወይም ደግሞ ሊያቢሊቲ በመጨመሩ ምክንያት የነዚህ ኢፌክት ኢኩዊቲው እንዲቀንስ በመሆኑ ምክንያት ነው። እዚህ ጋር አሁንም በድጋሚ በዲስትሪቢዩሽን ምክንያት ከሆነ ኢኩዊቲው የቀነሰ ኤክስፔንስ አለ አይባልም። አስቀድሜም እንደነገርኳችሁ ትራንዛክሽን ውስጥ ኤክስፔንስ ስለማይኖረው የአሴት መቀነስ ወይም ደግሞ የሊያቢሊቲ መጨመር ምክንያት ኢኩዊቲው በሚቀንስበት ጊዜ ኤክስፔንስ ኢንከርድ ሆኗል ማለት ነው። ሌላኛው በኮንሰፕቹዋል ፍሬምወርክ ውስጥ የተካተተው ቻፕተር 5 ላይ ያለው ሪኮግኒሽን ኤንድ ዲሪኮግኒሽን ኦፍ ፋይናንሻል ስቴትመንት ኤሌመንትስ ነው። ሪኮግኒሽን ማለት አንድን አካውንት ፋይናንሻል ስቴትመንት ውስጥ ስናካትተው ነው። ፋይናንሻል ስቴትመንት ውስጥ አንድን አካውንት ስናስገባ 3 ክራይቴሪያዎች አሉት። የመጀመሪያው ክራይቴሪያ ዴፊኒሽን ኦፍ ፋይናንሻል ስቴትመንት ኤሌመንትስ የሚያሟላ መሆን አለበት። የፋይናንሻል ስቴትመንት ኤሌመንትስ ዲፊኒሽኑን ስላሟላ ብቻ ፋይናንሻል ስቴትመንት ውስጥ ይገባል ማለት አይደለም። ዲፊኒሽኑ እንዳለ ሆኖ ኢንፎርሜሽኑ ሬሌቫንስ እና ፌዝፉሊ ሪፕሬዘንት የተደረገ መሆን አለበት። ይህ እንግዲህ ሁለተኛው ክራይቴሪያ ነው። ነገር ግን ዩዝፉል ኢንፎርሜሽን ጀነሬት በምናደርግበት ጊዜ የኮስት ኮንስትሬንት ኮንሰፕትን ኢንቱ ኮንሲደር ማድረግ አለብን። ሶስተኛው ክራይቴሪያ ኢንፎርሜሽኑ ሜዥር መደረግ ይኖርበታል። ስለዚህ አንድን አካውንት ሪኮግናይዝ ከማድረጋችን በፊት እነዚህን 3 ክራይቴሪያዎች ሜት የሚያደርግ መሆን ይጠበቅበታል ማለት ነው። የመጀመሪያው ኤሌመንትስ ኦፍ ፋይናንሻል ስቴትመንት ዴፊኒሽን ሜት የሚያደርግ መሆን አለበት። ሁለተኛው ደግሞ ኢንፎርሜሽኑ ዩዝፉል መሆን አለበት። ሶስተኛው ሜዥር መደረግ መቻል አለበት። ሌላኛው ኮንሰፕት በዚህ ቻፕተር ውስጥ የተካተተው ዲሪኮግኒሽን ነው። ዲሪኮግኒሽን ማለት እንግዲህ ሪኮግናይዝ አድርገነው የነበረውን አሴት ኦር ሊያቢሊቲ ከፋይናንሻል ስቴትመንታችን ስናስወጣ ነው። ይሄ ሊሆን የሚችለው እንግዲህ ወይ ኤክስፓየር ሲያደርግ ነው፣ ወይ ኮንሱም ተደርጓል፣ ወይም ደግሞ ኮሌክት የተደረገ አሴት መሆን አለበት። ላኛው ደግሞ ሊያቢሊቲው ፉልፊል የተደረገ ወይም ደግሞ ኢኮኖሚክ ሪሶርሱ ትራንስፈር የተደረገ ከሆነ ከስቴትመንት ኦፍ ፋይናንሻል ፖዚሽን ሪሙቭ ልናደርገው ይገባል። አሴቱ ዲሪኮግናይዝ የሚደረገው እንግዲህ ሎስ ኦፍ ኮንትሮል በሚኖርበት ጊዜ ነው። ቅድም እንዳሳየዋችሁ የአሴት ዴፊኒሽን አንዱ ኮንሰፕት ኤንቲቲው ኮንትሮል የሚያደርገው መሆን ስላለበት ማለት ነው። ስለዚህ ኮንትሮል የማይደረግ አሴት ከፋይናንሻል ስቴትመንታችን ሪሙቭ ሊደረግ ይገባል። በላያቢሊቲ ጊዜ ደግሞ ኤንቲቲው ከዚህ በኋላ ኖ ሎንገር ሃዝ ፕሬዘንት ኦብሊጌሽን። ቻፕተር 6 ደግሞ ስለ ሜዠርመንት ቤዝስ ነው። ፋይናንሻል ስቴትመንት ላይ ፕሬዘንት የሚደረግ አካውንት ኳንቲፋይ መደረግ አለበት ወይም ደግሞ በሞኒተሪ ተርም መገለጽ ይኖርበታል። ይህንን በምናደርግበት ጊዜ ሜዠርመንት ቴክኒኮችን እንጠቀማለን። እዚሁም ደግሞ የሜዠርመንት አፕሮች ሳሉ ማለት ነው። ስለዚህ 2 አይነት ሜዠርመንት ቤዝስ አሉ። የመጀመሪያው ሂስቶሪካል ኮስት ሜዠርመንት ቤዝ ነው። ሁለተኛው ደግሞ ከረንት ቫልዩ ሜዠርመንት ቤዝስ ነው። በሂስቶሪካል ኮስት ሜዠርመንት ቤዝስ ጊዜ ፕራይሱ ሂስቶሪካል ሲሆን ቫልዩ ቼንጅ በሚኖርበት ጊዜ ሪፍሌክት አያደርግልንም ወይም ደግሞ አፕዴት አያደርግልንም። ኤክሰፕት ኢምፔርመንት ካለ እንደዚሁም ደግሞ በዲፕሪሲዬሽን እና በአሞርታይዜሽን የመጣ ኤኒ ለውጥ ካለ በአሴት ጊዜ ማለት ነው። በሊያቢሊቲ ጊዜ ደግሞ ሊያቢሊቲው ኦነረስ በሚሆንበት ወይም ደግሞ አስገዳጅ በሚሆንበት ጊዜ እነዚህን ለውጦች ብቻ ሪፍሌክት ያደርጋል እንጂ ከነዚህ ውጭ ያሉ ለውጦች ካሉ ሪፍሌክት አያደርግም ወይም ደግሞ አፕዴት አያደርግ። ይህንን ቤዝ በምንከተልበት ጊዜ ማለት ነው። ለምሳሌ አሴት በሚሆንበት ጊዜ የአሴቱ ፕራይስ የሚሆነው አሴቱን ስንገዛው አኳየር ያደረግንበት አማውንት ክሬት አድርገነው ከሆነ ደግሞ ኮስት ኦፍ ክሬሽኑ ነው ማለት ነው። አኳየር በምናደርግበት ጊዜ ትራንዛክሽን ኮስቱም ይካተታል። በሊያቢሊቲ ጊዜ ደግሞ ሊያቢሊቲው ኢንከርድ በሚሆንበት ጊዜ ኤኒ ኮንሲደሬሽን እየተቀበል ነው። እንደዚሁም ደግሞ ትራንዛክሽን ኮስቱ ከኮንሲደሬሽኑ ላይ ይቀነሳል ማለት ነው። ስለዚህ ይህንን ፕራይስ ብቻ ሪፍሌክት የሚያደርግ ነው እንጂ በመሀል የቫሊዩ ቼንጅ ካለ አፕዴት አይደረግም ወይም ለውጥ አይኖረውም ማለት ነው። ለውጡ the only thing ኢምፔርመንት ካለ እንደዚሁም በዲፕሪሲዬሽን ኦር በአሞርታይዜሽን ምክንያት ለውጥ ካለ እሱን ሪፍሌክት ያደርግልናል። ከነዚህ ውጭ ያለ ለውጥ ግን በዚህ ቤዚስ ጊዜ አፕዴት አይደረግም። የሁለተኛው ሜዠርመንት ቤዝስ አይነት ደግሞ ከረንት ቫልዩ ነው። በከረንት ቫልዩ ውስጥ 3 አይነት ሜዠርመንት ቤዝስ አሉ። የመጀመሪያው ፌር ቫልዩ ነው። ሁለተኛው ቫልዩ ኢን ዩዝ ወይም ደግሞ ለሊያቢሊቲ ሲሆን ፉልፊልመንት ቫልዩ፣ ሶስተኛው ደግሞ ከረንት ኮስት ነው። የመጀመሪያውን ስንመለከት ፌር ቫልዩ አሴቱ ማርኬት ቫልዩን ሪፍሌክት ያደርጋል። በፌር ቫልዩ ጊዜ የአሴቱ ቫልዩ አኳየር የተደረገበት ፕራይሱ ነው። በዚህ ውስጥ ትራንዛክሽን ኮስት አይካተትም። በሊያቢሊቲ ጊዜ ደግሞ ትራንዛክሽን ኮስቱ አይቀነስም። በፌር ቫልዩ ጊዜ የዛ አሴት ቫልዩ ዲተርማይን ሊደረግ የሚችለው ዳይሬክትሊ ኢንዳይሬክትሊ ሊሆን ይችላል። ዳይሬክትሊ ዲተርማይን የሚደረገው ፕራይሱን ከማርኬት ፓርቲሲፓንት ኦብዘርቭ በማድረግ ነው። ኢንዳይሬክትሊ ደግሞ ሜዠርመንት ቴክኒኮችን በመጠቀም ነው። ለምሳሌ ካሽ ፍሎ ቤዝን በመጠቀም ሊሆን ይችላል ማለት ነው። ሁለተኛው የከረንት ቫልዩ ሜዠርመንት ቤዝስ አይነት ደግሞ ቫልዩ ኢን ዩዝ ለአሴት ነው። ፉልፊልመንት ቫልዩ ደግሞ ለሊያቢሊቲ ነው። በዚህ ጊዜ ቫልዩ ዲተርማይን የሚደረገው የአሴቱን ፕሬዘንት ቫልዩ ኦፍ ካሽ ፍሎ
ኤክስፔክት በማድረግ ወይም ደግሞ ድራይቭ በማድረግ ነው። ሊያቢሊቲ በሚሆንበት ጊዜ ደግሞ ፕሬዘንት ኦብሊጌሽኑ እንደዚሁ ዲተርማይን ይደረጋል። በዚህ ጊዜ ዳይሬክትሊ ፕራይሱን ኦብዘርቭ አድርጎ ዲተርማይን ማድረግ አይቻልም። የሜዠርመንት ቴክኒክን በመጠቀም ብቻ ነው ቫሊዩ ዲተርማይን የሚደረገው ማለት ነው። ሶስተኛው አይነት የከረንት ቫሊዩ ሜዠርመንት ቤዝስ አይነት ደግሞ ከረንት ኮስት ነው። ይሄ እንግዲህ ያንን አሴት ሪፕሌስ ለማድረግ የሚያስፈልገን ኮስት ነው። አሴቱ አዲስ በሚሆንበት ጊዜ ዳይሬክትሊ ማርኬቱን ኦብዘርቭ በማድረግ የኒው ፕራይስ ዋጋ ምን ያህል እንደሆነ ኦብዘርቭ በማድረግ ዲተርማይን ማድረግ ይቻላል። ነገር ግን አሴቱ ኦልሬዲ ዩዝድ ሆኖ ያገለገለን ከሆነ ደግሞ ማርኬት ላይ የዩዝድ አሴት ዋጋ ከሌለ የአዲሱን ዋጋ ወስደን ወደ ዩዝድ አሴት ዋጋ አጀስት ማድረግ እንችላለን፣ ያለበትን ስታተስ ሪፍሌክት በሚያደርግ መልኩ ማለት ነው። ሰባተኛው ቻፕተር ላይ ደግሞ በኮንሰፕቹዋል ፍሬምወርኩ የተብራራው ጉዳይ ስለ ፕሬዘንቴሽን ኤንድ ዲስክሎዠር ኦፍ ፋይናንሻል ስቴትመንት ነው። በዚህ ቻፕተር ውስጥ ፋይናንሻል ስቴትመንት ፕሬዘንት በምናደርግበት ጊዜ አካውንቶችን ሪፕሬዘንት ስናደርግ በምን መልኩ ሪፕሬዘንት ማድረግ እንደሚገባን ጀነራል የሆነ ጋይዳንስ የተቀመጠበት ነው። ኢፌክቲቭ ኮሚኒኬሽን ከፕራይመሪ ዩዘርስ ጋር እንዲኖረው ኢንፎርሜሽናችን ሬሌቫንት መሆን አለበት፣ እንደዚሁም ደግሞ ፌዝፉሊ ሪፕሬዘንት የተደረገ መሆን አለበት። ከዛ በተጨማሪ አንደርስታንደብል በሆነ ወይና ኮምፓራብል በሆነ መልኩ ሪፕሬዘንት የተደረገ መሆን አለበት። በዋናነት ደግሞ ፋይናንሻል ስቴትመንታችንን ስናዘጋጅ ፎከስ ማድረግ ያለብን ስቴትመንቱ የሚዘጋጅበትን ኦብጀክቲቭ እንደዚሁም ደግሞ ፕሪንሲፕልስ ነው ማለት ነው። ምክንያቱም ዩዝፉል ኢንፎርሜሽን ለፕራይመሪ ዩዘርስ ፕሮቫይድ እንድናደርግ ፍሌክሲቢሊቲን ለመፍጠር ነው። ከዛ ውጭ ኢንፎርሜሽንን ክላሲፋይ ስናደርግ ሼርድ የሆነ ካራክተሪስቲክስ ያላቸውን አንድ ቦታ፣ ዲሲሚላር የሆኑ አይተሞችን ደግሞ ሰፓሬት አድርገን ሪፕሬዘንት ልናደርግ ይገባል ማለት ነው። እንደዚሁም ከረንት የሆነውን ነን ከረንት ከሆነው እንደዚሁ መለየት አለብን። ከዛ ውጭ ትራንዛክሽኖችን ኦፍሴት ማድረግ ይቻላል። ነገር ግን በአይኤፍአርኤስ ኦፍሴቲንግ በጥብቅ የተከለከለ ነው። አንዳንድ ትራንዛክሽኖች ግን ኦፍሴት ሊደረጉ ይችላሉ በኤክሰፕሽን ማለት ነው። እንደዚሁም ደግሞ አነሰሰሪ ዲቴይል እንዳይኖረው አግሪጌትን ማድረግ ይቻላል ማለት ነው። አግሪጌት ስታደርጉ ግን አስፈላጊ የሆኑ ኢንፎርሜሽኖች እንዳይደበቁ እንደዚሁ መጠንቀቅ ይጠበቅባቸዋል። እንግዲህ የኤንቲቲውን ፋይናንሻል ፐርፎርማንስ ፕራይመርሊ የሚያሳየው ስቴትመንት ኦፍ ፕሮፊት ኤንድ ሎስ አካውንት ነው። ስለዚህ ኢንካም እና ኤክስፔንስ አካውንቶችንም እንደዚሁ ሪፕሬዘንት ስታደርጉ ፌዝፉሊ ሪፕሬዘንት መደረግ ይኖርበታል። ከዛ ውጭ ኦሲአይ ወይም ደግሞ አዘር ኮምፕሬሄንሲቭ ኢንካምን ፓርት ኦፍ ስቴትመንት ኦፍ ፕሮፊት ኤንድ ሎስ አካውንት አድርጋችሁ ፕሬዘንት ልታደርጉ ትችላላችሁ። ከፈለጋችሁ ደግሞ ሰፓሬትሊ የኦሲአይ ስቴትመንት አዘጋጅታችሁም ሪፕሬዘንት ማድረግ ትችላላችሁ። ኦሲአይ ውስጥ በዋናነት ሪፕሬዘንት የሚደረጉት አንሪያላይዘብል የሆኑ አካውንቶች ናቸው። ኮንሰፕቹዋል ፍሬምወርኩ ኦሲአይን እንዲያርጋችሁ ሪፕሬዘንት አድርጉ ብሎ ግልጽ የሆነ ነገር ስላላስቀመጠ ነው። ለማናጀርስ የተተወ ጉዳይ ስለሆነ የኮንሰፕቹዋል ፍሬምወርኩ የመጨረሻው ቻፕተር ደግሞ ቻፕተር 8 ነው። ስለ ኮንሰፕት ኦፍ ካፒታል ኤንድ ካፒታል ሜንተናንስ ነው። ኮንሰፕት ኦፍ ካፒታል በዚህ ቻፕተር ውስጥ በሁለት መልኩ ነው የተብራራው። ፋይናንሻል ኮንሰፕት ኦፍ ካፒታል እና ፊዚካል ኮንሰፕት ኦፍ ካፒታል ነው። እንግዲህ ኮመንሊ ብዙ ኢንቲቲስ የሚጠቀሙት ፋይናንሻል ኮንሰፕት ኦፍ ካፒታል ነው። ይህም ኔት አሴት ኦር ኢኩዊቲ የሚባለው ነው። ፊዚካል ኮንሰፕት ኦፍ ካፒታል ደግሞ የኦፕሬቲንግ ፕሮዳክቲቪቲ ካፓሲቲ መሰረት በማድረግ የሚገለጽ የካፒታል ኮንሰፕት ነው ማለት ነው። ይሄ እንግዲህ በዩኒት ኦፍ ፕሮዳክሽን ፐር ዴይ ሊሆን ይችላል። በሌሎችም አይነት መለኪያዎች ፊዚካል የካፒታሉን ካፓሲቲ ኤክስፕረስ የሚደረግበት ወይ ነው። ሌላኛው ኮንሰፕት በዚህ ቻፕተር የተገለጸው ካፒታል ሜንተናንስ ነው። ይህንንም በሁለት መልኩ ነው የገለጸው። ፋይናንሻል ካፒታል ሜንተናንስ እና ፊዚካል ካፒታል ሜንተናንስ ነው። በፋይናንሻል ካፒታል ሜንተናንስ ጊዜ ፕሮፊት እርን የሚደረገው በኢንዲንግ ኔት አሴቱ እና በቢጊኒንግ ኔት አሴቱ መካከል ያለው ዲፈረንስ ነው ማለት ነው። በፊዚካል ካፒታል ሜንተናንስ ጊዜ ደግሞ ፕሮፊት እርን የሚደረገው ኢንዲንግ ፕሮዳክቲቪቲ ካፓሲቲ ሲቀነስ የቢጊኒንግ ፕሮዳክቲቪቲ ካፓሲቲ ነው ማለት ነው። እንግዲህ ስለ ፉል አይኤፍአርኤስ ኮንሰፕቹዋል ፍሬምወርክ ያስኩላችሁ ቪዲዮ ይሄንን ይመስላል። ከቪዲዮ ጠቃሚ ነገር ካገኛችሁ ላይክ፣ ሼር አድርጉ። በቢዝነስ፣ በአካውንቲንግ፣ በታክስ እንደዚሁም ደግሞ በፋይናንስ ጉዳዮች ላይ ኢንተረስትድ ከሆናችሁ የኮቲቭ ሰብስክራይብ እንድታደርጉ ኢንቫይት አድርጌያችኋለሁ። አብራችሁኝ ስለቆያችሁ አመሰግናለሁ። ቻው።